የኪራ አባት ጽናትና ኪራ በዚች 3 ቀን ውስጥ እንዲጋቡ ቀጭን ትዕዛዝ አስተላልፎባቸዋል። ምናልባት በዚች 3 ቀን ውስጥ ምን ሊከሰት ይችላል? ወይዘሮ አስቱ ተመልሳ ልትመጣ ነው ወደ ቤቷ። ኪራ ስለ እናቱ ህመም አሁንም ምንም ያውቀው ነገር የለም። ምናልባት ከሰርጉ ላይ ትመጣለች አትመጣም የሚለው ሀሳብ አስተያየት ስጡበት። ምሩና ናሆም የጓደኞቻቸውን ኪራና አባቱ ካፌ ውስጥ ነበሩ። ጋሽ አንድ ጥያቄ አንስቶለታል ለኪራ። ጽናትን በቶሎ እንድታገባ ትፈልጋለሁ ይለዋል። ኪራ እንዴ እሱማ ቢሆን አሁንም ባገባት ደስተኛ ነበርኩ፣ ግን ጽናት አባቷን እንዳይከፈው ማስከፋት አትፈልግም፣ ታውቃለህ ያለውን ነገር ይለዋል። ጋሽም እና ታዲያ እናትህ ስታለቅስ ትሞት እንዴት ማለት በተደጋጋሚ ስለ እናቴ የደበቀችኝ ነገር አለ። ምንድን ነው ንገረኝ። ይልቅ አሁን አታረሳሳይ ነገሩንና በዚህ 3 ቀን ውስጥ ተጋቡ። በዚህ አጭር ጊዜ? ቆይ ምን እያልክ ነው አባ? እንደዛ የምትሳሳልህ እናት አታስብላትም? ያሳዝናል ብሎም ጥሎት ሄደ። በ3 ቀን አሁን የምልላት ነው ይላል ኪራም። ጋሸ ወደ ቤት ከተመለሱ በኋላ ጽናትን ቁጭ አድርጎ ስለ ነገሩ ሊያወራት ፈልጓል። ጽናት እንዳስቸገርኩሽ አውቃለሁ፣ ነገር ግን አስቴር ታማለች እና ጋሽ እኔ ሂጅ ልጠይቃት ብለም እኮ አይሆንም አሉኝ። አንቺማ እንዴት ሄደሽ ትጠይቂያታለሽ? እዚህ እየመገብሽና እየፈተፈትሽ የምትልግላታ አንሶ ይበቃል እኮ። እንዴት እንደምትወድሽ ታውቂያለሽ። ጋሽ እነግርሻለሁ ያሉኝ ምን ነበር? በሰላም ነው? ጽናት ኪራ እንድታገቢው ፈልጋለሁ። እሱማ እኮ የኔ ምኞት ነው። በዚህ 3 ቀን ተጋቡ። በዚህ ፍጥነት አይሆንም። ለምንድን የማታገቢው? አታምኚውም እንዴ? አይ እንደዛ አይደለም፣ ግን አባቴን ማስከፋት አልፈልግም። አስቱ ሳትሞት ማግባት አለበት። መጋባታችሁ ለአስቱ ከወርቅም በላይ ነው። በይ አሁን ሂጅና የሆነ ነገር አስቢና መልስሽ እንድትነግሪኝ። ጽናትም ወደ ኩሽና ከሄደች በኋላ ብቻዋን ቆም ብላ እያሰበች ነው። ጋሽ እንዳሉኝ የውሸት ገመዴ ተበጠሰ እንዴ ይሆን እያለች ነው። ቆይ አባቴን እንዴት ልለው ነው? እንዴት ብዬ ልነግረው ነው? ልጁ የቤት ሰራተኛ ናት ልለው ነው? ትምህርቷን አቋርጣለች ልለው ነው? አልታደልክም፣ ጠንካራ አይደለችም ልለው ነው እያለች እያሰበች ነው። እንደዚህ እያሰበች እያለ ሰኑ ትመጣለች። ቀጥ ብዬ ወደዚህ ኪችን ነው የመጣሁት፣ ሳሎን አልገባውም አለቻት። እንዴት ስታወሪ እኮ ስልክሽ ላይ ድምፅሽ ያው አይቸው እና ምናልባት ማድቤት ትሆኛለሽ ብዬ ነው የመጣሁት። በጣም ጎበዝ ነሽ። እሺ ታዲያ ምንድን ነው ነገሩ? ልንጋባ ነው። እናም ችግር አለው? ሁላችን ይህንን አይደል እንዴ የምንፈልገው? አይሰኑ አባቴስ? በቃ አባትሽ ነው ነገር ትይዋለሽ። በይ ልዘጋጃውን በርበሬ ለቀንጥስ እያለች ነው ሰኑ። ምሩና ናሆም ጋደም ብላለች። ምሩ አሟትና ናሆም እያወራት ነው። ከዛ ቀደም ብላ ሰኑ ምሩ ስላታለች። ጽናት አሟታል። ናሆም ወደ ሐኪም ቤት ልውሰድሽ ብላትም ምሩ አይ እኔ የራሴን ህመም አውቀዋለሁ አሁን ይለቀኛል ትለዋለች። ታይ ስትባይ እኮ አሰሚም ትወለወያለሽ፣ ንጹህ የሆነውን እየሰራሽ ነው እያላት ነው። አረፍ በይ እያላትም ነበር። ቆይ ያንን መጥረጊያማ ሰባብሬ ነው የምጥለው። ታዲያ ፀጉርሽ ዘይት ተቀብተሻል አይደል እያላትም ነበር። ጋሸ ከወይዘሮ አስቴር ጋር ስልክ እያወሩ ነው። አስቱዬ እኔም መጣሁ ወደ አንቺ እያላት ነው። ስንት ጊዜ ነው ሳልሞት የምትይው? ኧረ ተይ እንደዛ አትበይ። ለማንኛውም መጣሁ ብሎ ስልኩን ይዘጋዋል። ሴቶቹ ተሰባስበው ከምሩ ቤት ቁጭ ብለው እያወሩ ነው። ምሩ ኪራ እኮ መጥቶ ነበር ትላለች። ነግሮኛል ሁሉም ነገር ልትጋቡ እንደሆነ። አይ ምሩ አባቴስ እያለች ነው አሁን ጽናት። ሰኑም እንግዲህ ሰርግ የናፈቀው ብዙ ሰው አለ፣ ዝም ብላችሁ ተጋቡ እያለቻቸው ነው። አባቴስ ብትልም አባትሽ እኮ ቅን ሰው ናቸው። ታስታውሻለሽ? ያኔ እኔን እኮ እንደዚህ ደፈር ብለሽ ግቢ ምናምን ስትይ ነበር ትዳር ውስጥና ይኸው እያየሽ ነው። አሁን ደግሞ አንቺ ለአባትሽም ቢሆን ነገሩን ደፈር ብለሽ ንገሪያቸው ትላለች ምሩም። እሱማ ማታ ልነግረው አስቤያለሁ። ጽናትና ኪራ ጽናት ቁጭ ብላ ነበርና ከምኝታ ክፍል ጋሽ አልነገረም ትለዋለች። አይ ነግሮኛል፣ ጨንቆኛል ይላል። ግን ጉዳዩን ጠንከር ብለሽ ንገሪያቸው። ግን እኔም ማግባቱ አላስፈራም እንዴ? ለምን? የአባትሽ ነገር ነው ያሳሰበኝ። ይቅናሽ ብሎ መልካም ምኞቱን ከገለጸላት በኋላ ይወጣል ከክፍልና ጽናትም ስልክ ትደውላለች ለአባቷ። ኪራ ሳሎን ላይ ሆኖ ጸሎት እያደረገ ነው። አምላክ ያደራሃል ደስታዬን ድጋሜ እንዳላጠው። እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለህ። የጽናትን አባትን ልቡን አራራልኝ፣ በትዳራችን ደስተኛ አድርገን እያለ ጸሎት እየጸለለ ነው። አባቴ ለምን በተሎ እንዳገባ እንቆቅልሽ ቢሆንብኝም ግን ደግሞ ማንም ሰው በትዳራችን እንዲያዝን አልፈልግም፣ በተለይ የጽናት አባት። እንደዚህ እያለ ጸሎት እያደረገ ጽናት መጣች። የሚገርም አባቴ ሁሉም ነገር ያውቃል።
እንዴት? ሁሉንም ነገር እያወቀ ዝም አለኝ። ያው ትጨነቂያለሽ ብሎ ነው። ያኔ ደረጃ ላይ ስንጨቃጨቅ ሰምቶን ነበር። ኪራ ደስ አለው። ጋሽ የሰርግ ወረቀቱን እያዘጋጀ ነው። ማን መጠራት እንዳለበትና እንደሌለበት እያሰበ ነው። ይህ አባ አንቶኒ ባለፈው ልጁ ሰርግ ላይ ጠርቶኛል፣ ሄጃለሁ። መምጣት አለበት። አቶ ቸርነትም መልካም ሰው ነው። ይህ ደግሞ ጎረቤቱ በጣም ጥሩ ሰው ነው። ያው አንዱን ጠርቶ አንዱን ዝም ማለት አይቻልም። ስለዚህ ልጥረው እያለ እየመዘገበ ነው ወረቀት ላይ። ሄሎ ይላል ስልክ ተደውሎለት። ሰርገኛ ጤፍ አይሆንም፣ ነጭና ጠቆር አድርገው 100 ኪሎ 50 ኪሎ እያለም እያዘዘ ነው። እንደዛ አድርገ ላክልኝ ብሎታል። ኪብሮም ቁርስ ለመስራት ሽርን ጉድ እያለ ነው። ጽናት መጣች። ምን ነው ዛሬ እኔ ነኝ ቁርሱን የምሰራው። ለምን? ሙሽራ ነሻ፣ ጥፍሮችሽማ እንዲበላሹ አንፈልግም። እንዴ ጋሽ ቅድም ራሱ ግቢ ልጠርግ ብዬ አቧራ እንዳይነካሽ አለኝ። አፈሩማ መንካት የለብሽም፣ ይህ የትዬ ትእዛዝ ነው። ጋሽ ገና ካሁኑ መንከባከብ ጀምሯል ምራቱን ይላል ኪብሮም። ላግዝህ? ኧረ አይ ተይው ሂጂ ይላታል። ወደ ክላስ ከሄደች በኋላም አልጋውም ተነጣጥፏል። ወደ ሳሎን ብትሄድም ሁሉም ዝግጁ ነው። ታዲያ አሁን ምን ላድርግን እያለ ስራ መቀመጥ እኮ ከባድ ነው እያለች ነው። ለሰኑ ስልክ ደወለች። ሄሎ ደህና ነኝ። ደህና ነሽ? አዎ የምሰራው እኮ ስለጠፋኝ ደብሮኝ ነው። ይህን ልስራ ስል አትስሪ ይሉኛል። የቴየ ትእዛዝ ነው አሉኝ። ኧረ እኔ አልመጣም፣ ወደ አንቺ ቤት ነይ ከፈለግሽ ከኔ ቤት እያለቻትም ነበር። በቃቸው ብላም ስልኩን ዘጋቸው። ጽናትና ኪራ ቁጭ ብለዋል። በቃ በተቻለን አቅም እንግዲህ ጉዳዩን መፈጸም ነው ይላሉ። ጋሽ መጡ። ራባ ይህንን ነገር ስራ በለኝ እያለ ነው። ኪራም አይ አንተ ሙሽራን አትሰራም ብሎታል። ያስቱዬ ትእዛዝ ነው፣ ነገ ትመጣለች እናት። ጋሽ ሳላግዝህ እኮ ቢያንስ ደግሞ ጎረቤት የለን ሀናም ሄደች ትላለች ጽናት። ጋሽም ችግር የለውም እኔ እናንተን መርዳቱ ደስ ብሎኛል ይላል። ኪራም አባዬ በጣም አመሰግናለሁ አንተን እንዲሁም እናቴን ጽናትን ስለሰጠኝ እያለ ነው። አሁን ሄዱና ልብስ ተለኩ። እንዴ ባይሆን ኪብሮ የሚሰራውን ቁርስ እንብላ፣ በዛው ሄዱና ዘው ትበላላችሁ። እሺ። ጽናትና ኪራም የሰርግ ልብሳቸውን እየመረጡ ይገኛሉ። ጋሸና መሩ እንዲሁም ናሆም ቤቱን እያስተካከሉ ነው፣ እየቀየሩ ነው። ሶፋው፣ ቲቪው፣ ሁሉ ነገር ተቃይሯል። ምሩና ናሆም ደክም ብሏቸዋል። እንዴት አያችሁ ሶፋውን? በጣም ተመችቶኛል ይላል ናሆም። በሉ አሁን ሄዱና ሙሽሮችን ልብስ አማርጧቸው አግዟቸው ብሎም ጋሼ ይልካቸዋል። ምሩና ናሆምን ወደነ ኪራ እሺ ብለውም ይሄዳሉ። ጽናትና ኪራም ቤሏቸውንና ሱፋቸውን እየለኩ ይገኛሉ። ልብሳቸውን ከመረጡ በኋላም በጣም እየጨፈሩና እየተለማመዱ ነበረ። እንዴት ከሰው ፊት ሰዎችን መቀበል እንዳለባቸውና መደነስ እንዳለባቸው እየተለማመዱ ነበር። ሳቅ በሳቅ ሆነዋል። ደስታ በደስታ ሆነዋል። ግን እኮ በጣም ቆንጆ ነሽ አምሮብሻል እያላት ነው። ኪራም ስወድሽ በቃ ቤሎኑን ሊበሽ ውስኪ እንደ ለብሰሽ ለየሽ እያለም ነበር። ኪራ ተመልሳ እንድትለብሰው ተገዳለች ማለት ነው። ጽናት ከለበሰችው በኋላም በደንብ ነው የደነሱት የጨፈሩት። እሺ የኔ ባል አንተ ብለኝማ አለመልበስ አይቻልም ብላ ጽናትም ለብሰው መጣች። ሚዜዎቹም ተሰባስበው መጡ። ሰኑም ማየቻቸውን ነው ዋው በጣም አምሮባቸዋል አለቻቸው። ኪራም ታዲያ መግባት ነው ይላታል። እንኳን ደስ አለ አለሽ ይባባላሉ። በጣም አምሮባቸው ነበር። ከዚህ ላይ በነገራችን ላይ ማጀቢያ ክላሲካል ሙዚቃው በጣም ያምር ነበር። ያው እንግዲህ ማግባት ነው ካለ በኋላም ኪራ አሁንም እየደነሱ ነው። ሚዜዎችም ልብሳቸውን እየመረጡ ይገኛሉ። ምሩ ለባለቤቷ ስታግዘው ነበር። አንዴ ጥቁር፣ አንዴ አረንጓዴ፣ አንዴ ነጭ ሱፍ ሲይዝ እንግዲህ ይስማማል ብላም የወደደችውን ሱፍ መርጣለታለች። ቆፍጠን በል እያለም ናሆም ቀልዱን ሞቅ ሞቅ አድርጎታል። ሰርግ ሰርግ መስሎ ነበር። እስክታውን እየመቱት ነው። ሴቶቹም ተመሳሳይ የሚዜ ልብሳቸውን ለብሰው ገጭ አሉና ተቀላቀሏቸው። ሰኑና ምሩ ተመሳሳይ ነው። ደግሞ የሚገርማችሁ ማለት ነው ምሩና ሰኑ ቁመታቸው እኩል ነው። ቀሚሱ ደግሞ እንዴት እንዳማረባቸው አትጠይቁኝ። ሴቶችም ተገጥሞታል ይሄን ሰርግ ይሄን ዳንስ ማለት ነው። ሰኑ ያው ብቸኛ ስለሆነች ብዙም አልጨፈረችም። ናሆምና ጽናት እንዲሁም ያው ጥንዶች ግን በደንብ ነው የጨፈሩ። ከጨረሱ በኋላም ወደ ቤት ተመልሰዋል። አሁንም ሴቶቹ ሳሎን ላይ ቁጭ ብለው እየተለማመዱ ይገኛሉ። ጽናት እስክታ እንድትመታና እንዴት መጨፈር እንዳለባት በሰርጓ ሰኑ እየነገረቻን ነው። ምሩም አጨብጨቤ ተብላ እያጨበጨበች ነበር። እስክታውንም እያስመቷት ነበር። እንደዚህ እያስመቷት እያለ ጋሼ ይመጣል። ደህና ናቸው አይደል? ሰላም ነው ተጫወቱ ይላቸዋል። ጽናት ጋሼን ካየች በኋላ አፈረተልና አይ አንቺ እያለቻን ነበር። እባክሽ ዝም ብለሽ ነው እንጂ የምታካብሽ እኮ የኪራ አባት በጣም ነው የሚወዱሽ አለች። ሰኑም በሉ ተጫወቱ ብሏቸውም ወጣ። ቤቱን አማሙቁት። አይ ሰኒ አንቺ እብድ የሆንሽ ልጅ አብረሽ ሰው ታሳብጃለሽ አይደል አለች ጽናትም።
ግን እኮ አባዬ ሳይመጣ እያለች ጽናትም እያዘነች ነው። በቃ ችግር የለውም አትዘኝ። ምናልባት እንግዲህ ሊመጡም ይችላሉ፣ ካልሆነ ደግሞ ከሰርጉ በኋላም ሄደን እንጠይቃቸዋለን ትላለች ምሩም። ጽናትም ዋው ይህ ሀሳብ በጣም ጥሩ ነው፣ በዚህ ሀሳብ ተስማምቻለሁ ብላም እሺ ትልና ሳቅ ትላለች። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ እንዲሁም ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።